Pakistan and Afghanistan have agreed to a 48-hour ceasefire following days of cross-border fighting. ሁለቱ ጎረቤታማ ሀገራት አፍጋኒስታንና ፓኪስታን ባለፉት ቀናት ውስጥ ከባድ የሮኬትና አየር ላይ ውጊያ ሲያደርጉ መቆየታቸው ቀጠናውን ከባድ ውጥረት ውስጥ እንዲገባ አድርጎታል። አሁን ላይ የ48 ሰዓት ተኩስ አቁም ማድረጋቸውና ሁለቱም ሀገራት ጦራቸውን ከመምዘዝ መቆጠባቸው ግን ስጋቱን እንዲረግብ ያደረገው እንደሚገኝ አልጀዚራ ከስፍራው አገኘሁት ያለውን መረጃ ጠቅሶ አስነብቧል። ኢስላማባድና ካቡል ግጭት ውስጥ የገቡት የታሊባን መራሽ መንግስት ኢስላማባድ የአየር ክልልን አልፋ ጥቃት ፈጽማለች በሚል ያጸፋ ምላሽ ከወሰደ በኋላ እንደሆነም ተመላክቷል። ይህን ተከትሎ ፓኪስታን በአፍጋኒስታን ዋና ከተማ ካቡልና በድንበር አካባቢ የአየር ጥቃት ፈጸመች። ፓኪስታን የካቡሉ ጥቃት የፓኪስታን ታሊባን ወይንም ተሪክ ታሊባን ፓኪስታኒ ታሊባን ሙቭመንት ኦፍ ፓኪስታን ቲቲፒ ተብሎ የሚታወቀውን የታጣቂ መሪ ኑር ዋሊ መስዑድን ለመግደል ኢላማ ያደረገ ነበር ስትል አስታውቃለች። ቲቲፒ በዚህ ዓመት በፓኪስታን በፈጸመው ጥቃት ከ2400 በላይ ሰዎችን ሲገድል ፓኪስታን ደግሞ ታሊባን ለዚህ ታጣቂ ደጀን ሆኗል ብላ በተደጋጋሚ ትከሳለች። በድንበር አካባቢ በነበረው ግጭት 58 የፓኪስታን ታጣቂዎች መገደላቸውን ታሊባን ሲገልጽ ፓኪስታን በበኩሏ 23 ናቸው ስትል ትሞግታለች። ኢስላማባድ ከ200 በላይ የታሊባን ታጣቂዎችን ገድያለው ስትልም ይፋ አድርጋለች። የካቡልና ኢስላማባድ ከፍተኛ ባለስልጣናት አንዱ በሌላው ማስጠንቀቂያ እየሰጡ ሲሆን ሀገራቱ ወደ ባሰ ግጭት እንዳይገቡም አሳሳቢ ሆኗል። ፓኪስታን በፈረንጆቹ ከ1996 እስከ 2001 ለነበረው የታሊባን መንግስት ዕውቅና ከሰጡ 3 ሀገራት አንዷ ስትሆን ከአሜሪካ ጋር በነበራቸው ውጊያም ድጋፍ ለታሊባን ታደርግ ነበር። በ2021 ታሊባን ወደ ስልጣን ከተመለሰ በኋላ ፓኪስታን ቲቲፒ ለተሰኘው ታጣቂ መደበቂያ ሰጥታለች በሚል ፓኪስታን ግንኙነቷን አቋርጣም ቆይታለች። ፓኪስታን ከወራት በፊትም በህንድ ካሽሚር ግዛት ጥቃት ፈጽማ ከህንድ ጋር ግጭት ውስጥ እንደገባች የሚዘነጋ አይደለም። አሁን ኢስላማባድ ከህንድና ከአፍጋን ጋር ወደ ባሰ ግጭት እንዳትገባ ጥንቃቄ ማድረግ እንዳለባት ፖለቲከኞች እየተናገሩ ነው። ለ48 ሰዓት በተደረሰው ተኩስ አቁም ስምምነት ካቡልና ኢስላማባድ ጦርነቱን ረገብ አድርገውታል። ካቡል ወታደሮቿን ከድንበር አካባቢ ለቀው እንዲወጡ አሳስባለች። ኢስላማባድ ዳግም ትንኮሳም የምትፈጥር ከሆነ ምላሽ ለመስጠትና ቃታ ለመሳብ መዘጋጀቷንም ገልጻለች። ይህ የአፍጋኒስታን ማስጠንቀቂያም የፓኪስታንን መንግስት ለማስፈራራት እንደመሞከርም አስቆጥሮበታል። አሁን ላይ በወጡ መረጃዎች በሁለቱ ሀገራት ድንበር ላይ የሚገኙ ወታደሮች ከተኩስ መታቀባቸውን ነው የሚያመላክቱት። አፍጋኒስታንና ፓኪስታን ለብዙ ዓመታት በድንበር አካባቢ ግጭት በማድረግ ብዙዎችን ለልፈትና መፈናቀል የዳረገ ጦርነት ሲያደርጉ መክረማቸው ቀጠናውን ሲያስጨንቀው መቆየቱ የሚታወቅ ነው። በዚህ የድንበር ላይ ግጭት በሁለቱም ወገን በርካታ ንጹሃን ህይወታቸው እንዳለፈም መረጃዎች ያሳያሉ። አሁን ላይ ለ48 ሰዓት የተደረገው ተኩስ አቁም ስምምነት የሁለቱን ሀገራት ታሪካዊ ግጭት ለማስቆም እንደ መጀመሪያ መግባቢያ ቢሆንም ዘላቂ እልባት ለማምጣት ግን ጥያቄ ሳይጭር አላለፈም። ፓኪስታን ከስምምነቱ በኋላ በሰጠችው መግለጫ ሁለቱ ወገኖች በቅንና አወንታዊ መንፈስ ጦርነቱን በጋራና ገንቢ በሆነ ውይይት ለማቆም ወስነዋል ብላለች። ካቡል የሚገኘው የታሊባን መንግስት በኤክስ ገጹ ላይ ወታደሮቹ ተኩስ አቁሙን እንዲያከብሩ አዟል። ፓኪስታን እስካልጣሰች ድረስ ምንም አይነት እርምጃ ከመውሰድ መቆጠብ እንዳለባቸውም ነው ያስጠነቀቀው። የተደረሰው የተኩስ አቁም ስምምነት ለሳምንታት የዘለቀውን ደም አፋሳሽ ጦርነት ያቆመዋል ተብሎም ይጠበቃል። ታሊባን በደቡባዊ ፓኪስታን ጥቃቱን የፈጸመው ከኢስላማባድ ጥቃት በኋላ እንደሆነም አስታውቋል። ፓኪስታን አፍጋኒስታንን በተደጋጋሚ የቲቲፒ ተዋጊዎችን ትደግፋለች በሚል ወቀሳ ማቅረቧ፣ አፍጋኒስታን ደግሞ ሐሰት ነው በሚል የኢስላማባድን ክስ ስታስተባብል መቆየቷ በሁለቱ ሀገራት መካከል ያለው ክስ ተባብሶ በመቀጠሉ ረቡዕ ምሽት በካቡል ከተሞች 2 ፍንዳታዎች መድረሳቸውን ተሰምቷል። ይህን ተከትሎ ድንበር ላይ ጦርነት ማድረጋቸውን የታሊባን ቃል አቀባይ ዛቢሁላህ ሙጃሂድም አስታውቀዋል። ከረቡዕ ቀደም ብሎ የፓኪስታን ወታደራዊ ባለስልጣናት እንዳስታወቁት በአፍጋኒስታን የሚታገዙ የታሊባን ተዋጊዎች በደቡብ ምዕራብና ሰሜን ምዕራብ አዋሳኝ ድንበሮች 2 ጥቃቶች ማድረሳቸውን ነው። ሁለቱንም ጥቃቶች በአግባቡ እንዳከሸፉ የኢስላማባድ ባለስልጣናትም ይፋ አድርገዋል። 20 የሚደርሱ የታሊባን ተዋጊዎችም በስፒን ቦድላክ ግዛት እርምጃ እንደተወሰደባቸው አክሏል። አሁን ላይ በአፍጋን የደረሰው ጥቃት የተቀነባበረ በተለያዩ መንደሮች ንጹሃን በሚገኙበት አካባቢ እንደነበር እንዲሁም በ30 ተጨማሪ ቦታዎች ላይ ጉዳት መድረሱን የፓኪስታን ወታደራዊ ባለስልጣናት ገልጸዋል። ታሊባን በበኩሉ 15 ንጹሃን ህይወታቸው ሲያልፍ በርካቶች መቁሰላቸውን በመግለጽ ከ2 እስከ 3 የሚደርሱ ታጣቂዎቹ ህይወታቸው ማለፉን ይፋ አድርጓል። የአፍጋኒስታን ታሊባን ቃል አቀባይ ሙጃሂድ እንደገለጹት 100 ንጹሃን መቁሰላቸውና የፓኪስታን ወታደሮችም መገደላቸውን እንዲሁም በርካታ የጦር መሳሪያ መማረካቸውን ነው። ፓኪስታን ግን ይህንን የቃል አቀባዩን መግለጫም ቅጥፈት የተላበሰ መግለጫ ስትል አጣጥለዋለች። ታሊባን የፓኪስታን ወታደራዊ ተቋም በአፍጋኒስታን ሐሰተኛ ወሬ በማሰራጨት የተጠመደ የድንበር ላይ ውጥረትን የሚያባብስ ትንኮሳም የሚያደርግና አይኤስአይኤስ ሸማቂዎችን በማስጠጋት የሚል መሰረተ ቢስ ክስ በማቅረብ የካቡልን ሰላምና ሉዓላዊነት ለመነቅነቅ እያሴረ ነው ሲል በተደጋጋሚ ይወቅሳል። ከኢስላማባድና ካቡል የሚወጡ መረጃዎች ሁለቱም ሀገራት ጦር ለመምዘዝ ሰበብ እንደሚፈልጉ ያሳብቅባቸዋል ሲሉም ያመላክታሉ። ከሰሞኑ
የሁለቱ ሀገራት ግንኙነት መሻከር የጀመረው ፓኪስታን በአፍጋኒስታን ድንበር ውስጥ ጥቃት መፈጸሟ ሲሆን የቲቲፒ ታጣቂዎችን ኢላማ ያደረገ እንደነበርም ተሰምቷል። ይህም አሁን ላይ ለተፈጠረው ውጥረት ገፊ ምክንያት እንደሆነም ግልጽ ሆኗል። በፈረንጆቹ 1960 ፓኪስታን አፍጋኒስታንን በጦር ማሸነፏ ይነገራል። የዚህ ጦርነት መንስኤም አፍጋኒስታን ለፓኪስታን ውሃ መስጠት አለባት የሚል እንደነበርም ይታወቃል። የካቡልን ወንዝ ለመያዝ ከፍተኛ ትንቅንቅ እንደተደረገ መረጃዎች አክለው ያሳያሉ። ከ1960 እስከ 61 የነበረው ጦርነት ዘመቻ ባጁር እንደሚባልም የታሪክ ድርሳናት ያትታሉ። አሁን ካቡልና ኢስላማባድ ለተኩስ አቁሙ ተገዥ ሆነው ቀጠናውን ሰላም እንዲወርድለት ትልቅ ሚና መጫወት እንዳለባቸው ፖለቲከኞችም እየወተወቱ ይገኛሉ። አንዳንዶች ደግሞ ሁለቱ ሀገራት ታሪካዊ ጠላትነት ስላለባቸው ተኩስ አቁሙን ለጊዜው ቢያደርጉት እንጂ ተመልሰው ወደ ጦርነት መግባታቸው አይቀሬ ነው የሚሉ ናቸው። አሁን ላይ ግን በ48 ሰዓት የታጠረው ተኩስ አቁም በካቡልና ኢስላማባድ መካከል ያለውን ጦርነት አርግቦታል ሲሉ አልጀዚራም ሮይተርስና ቢቢሲ አስነብበዋል።